እድሜያችሁ ከ30 ዓመት በታች ለሆናችሁ ወንዶችም ሴቶችም ይህ ቪዲዮ ህይወታችሁን ይቀይረዋል። ዛሬ የምነግራችሁ ነገር የጨዋታ ወይም የላይቭ ላይ ጭቅጭቅ አይደለም። ቀጥታ ከልቤ ከህይወት ተሞክሮና ዛሬ ዓለም ላይ ካሉ እጅግ ስኬታማ ወጣቶች ምስጢር የተቀዳ እውነት ነው። በሀገራችን ገና ሃያዎቹ ላይ ነኝ እዝናናለሁ እያሉ ጊዜም ማባከን የተለመደ ነው። ነገር ግን በሃያዎቹ ዕድሜ የምትሰራው ስህተት 30 ስትሞላ የማይመለስ የጸጸት ገደል ውስጥ ይከተሃል። ዛሬ በገንዘብ፣ በፍቅር ግንኙነት፣ በሴቶች፣ በወንዶችና ከፈጣሪ ጋር ባለን ትስስር ዙሪያ 30 ዓመት ሳይሞሉ በአስቸኳይ ልታደርጓቸው የሚገቡ 10 ወርቃማ ነጥቦችን በዝርዝር እነግራችኋለሁ። ይህ ቪዲዮ እስከ መጨረሻው ካላያችሁት ከጥቂት ዓመታት በኋላ በታላቅ ጸጸት ወደዚህ ቪዲዮ ተመልሳችሁ ኮሜንት እንደምትጽፉ እርግጠኛ ነኝ። ሰብስክራይብ ካደረጋችሁ ወደ መጀመሪያውና ወደ ዋናው ነጥብ እንለፍ። አንደኛ፣ ክህሎት ላይ ኢንቨስት ማድረግ። ብዙ ወጣቶች ሃያዎቹ መጀመሪያ ላይ ሲሆኑ ዩኒቨርሲቲ ዲግሪ ብቻ ይዘው ስራ ይጠብቃሉ። ወዳጄ፣ በአሁኑ ዘመን ዲግሪ ብቻውን ባለሀብት አያደርግህም። ከ30 ዓመት በፊት በዓለም አቀፍ ገበያ ተፈላጊ የሆኑ ዲጂታል ክህሎቶችን ወይም ሃይ ኢንካም ስኪልስ ማዳበር አለብህ። ኮዲንግ፣ ቪዲዮ ኤዲቲንግ፣ ዲጂታል ማርኬቲንግ ወይም ጠንካራ የንግድ መሸጥ ክህሎት ሴልስ ስኪሎችን መማር አለብህ። ዩቲዩብ ላይ በነፃ የምታየው ጊዜ ትምህርት ላይ አውለው። ገንዘብህን ልብስና ጫማ ላይ ከመበተን በፊት ጭንቅላትህ ውስጥ ክህሎትን ክተት። ያኔ በ30ዎቹ ዕድሜህ የምትፈልገውን ያህል ገንዘብ ታፍሳለህ። ሁለተኛ፣ የሴትና የወንድ ጓደኛን ለጊዜ ማሳለፊያ አታድርግ ወይም ዲፕ ሪሌሽንሺፕ ማይንድ ሴት ይኑርህ። ወጣቶች አሁን ላይ ትልቁ ስህተታቸው ዴቲንግ ወይም የፍቅር ግንኙነትን እንደ ፋሽን ማየታቸው ነው። በየሳምንቱ አዲስ ሰው ጋር መታየት፣ ክለብ መዞር፣ የስሜት መባከን። ለወንዶችም ለሴቶችም የምነግራችሁ ነገር ከ30 ዓመት በፊት የምትመርጡት ሰው ለወደፊት ትዳራችሁና ለልጆቻችሁ አባት ወይም እናት የሚሆን መሆኑን አረጋግጡ። ለጊዜያዊ ስሜትና ውበት ብቻ ሳይሆን ባህሪ፣ አስተዳደግ እና ለዓላማችሁ ድጋፍ የሚሆን መሆን አለበት። ጊዜያችሁን ዝም ብሎ ቺል ለሚያደርግ ሰው አታባክኑ። ካልሆነ 30 ዓመት ላይ ስትደርሱ የተሰበረ ልብና ባዶ ማንነት ነው የሚተርፋችሁ። ሶስተኛ፣ ማህበራዊ ሚዲያን ከተጠቃሚነት ወደ አምራችነት ቀይር። በቀን ስንት ሰዓት ቲክቶክ፣ ኢንስታግራም እና ቴሌግራም ላይ ታጠፋለህ? 3 ሰዓት? 4 ሰዓት? ያ ማለት በአመት ውስጥ በታሰበ ቁጥር በወራት የሚቆጠር ሙሉ ህይወትን ሌላ ሰው በሰራው ቪዲዮ ላይ እያባከንክ ነው። ከ30 ዓመት በታች ከሆንክ ዛሬውኑ ወስን። ማህበራዊ ሚዲያን ሌሎችን ለማበልጸግ ሳይሆን ራስህን ለመሸጥ፣ ቢዝነስህን ለማስተዋወቅ ወይም እውቀትህን ለማጋራት ተጠቀምበት። ኮንተንት ክሬተር ወይም ይዘትን የማምረት መስመር ላይ ነጋዴ ሁን። ሌላው ሰው ስክሪኑን ሲያባብስ አንተ አካውንት ላይ ገንዘብ ሲገባ ማየት አለብህ። አራተኛ፣ ከፈጣሪ ጋር ያለህ ትስስር ወይም መንፈሳዊ መሰረቶችህ። ሀብት፣ ውበትና ዝና ያለ ፈጣሪ ረድኤትና ሰላም ባዶ ናቸው። ብዙ ወጣቶች ሳረጅ እሰግዳለሁ፣ እጾማለሁ፣ ቤተ ክርስቲያን ወይም መስጊድ እሄዳለሁ ይላሉ። ይህ ትልቅ ስህተት ነው። ወጣትነትህ በጉልበትህና በጭንቅላትህ ፈጣሪህን የምታመሰግንበት ወርቃማ ጊዜህ ነው። በሃይማኖትህ ጠንክረህ የፈጣሪን ሕግጋት አክብር፣ ሰዎችን እርዳ። መንፈሳዊ ሰላም ሲኖርህ በሕይወትህ የምትወስናቸው ውሳኔዎች ሁሉ የተባረኩና ከጥፋት የራቁ ይሆናሉ። ውስጣዊ ሰላም ከሌለህ ሚሊዮነር ብትሆን እንኳ ደስተኛ አትሆንም። አምስተኛ፣ ባለ አንድ የገቢ ምንጭ አትሁን። መልታይ ስትሪም ኦፍ ኢንካም። ወርሃዊ ደሞዝ ብቻ የሚጠብቅ ሰው ወደ ድህነት አንድ እርምጃ የቀረበ ሰው ነው። በተለይ በአሁኑ የኢኮኖሚ ሁኔታ ከ30 ዓመትህ በፊት ጎን ለጎን የሚሰሩ ትንንሽ ስራዎችን ወይም ሳይድ ሀስል ጀምር። መደበኛ ስራ እየሰራ ከሆነ ከሰዓት በኋላ ወይም ቅዳሜና እሁድ የሚሆን አነስተኛ ንግድ፣ የአማካሪነት ስራ ወይም የፍሪላንሲንግ ስራዎች ይኑሩ። አንደኛው ገቢ ቢቆም እንኳ ሌላኛው ህይወትን ሊደግፍ ይገባዋል። ሀብታም መሆን የሚጀምረው ከአንድ በላይ የገቢ ምንጮችን መገንባት ስትችል ብቻ ነው። ስድስተኛ፣ ክፉ ጓደኞችንና መርዛማ ሰዎችን ብሎክ አድርግ። አንተ ማለት አብረው የሚውሉ የ5 የቅርብ ጓደኞች አማካኝ ውጤት ነህ። ጓደኞች ሁል ጊዜ ስለ ጫት፣ ስለ መጠጥ፣ ስለ ሴትና ስለ ወንድ ሰዎችን ስማቸውን ስለ ማጥፋት ብቻ የሚያወሩ ከሆነ አንተም የእነሱ ነጸብራቅ ነህ። ከ30 ዓመት በፊት ሂሳብህን አጽዳ። ህልም የሌላቸውን ወደ ኋላ የሚጎትቱህንና መርዛማ ወይም ቶክሲክ የሆኑ ሰዎችን ከህይወትህ አስወጣ። ስለ ቢዝነስ፣ ስለ ጤና፣ ስለ ወደፊት ትልልቅ ህልም ከሚያወሩት ስኬታማ ሰዎች ጋር ተቧደን።
ወጣትነትህን የሚያበላሽ ጓደኝነት 30 ዓመት ላይ ባዶ እጅህን ያስቀርሃል። 7ኛ የፋይናንስ ዲሲፕሊንና ቁጠባን ልመድ። ብዙ ወጣቶች ኪሳቸው ውስጥ 1000 ብር ሲገባ 2000 ብር የሚያወጡበትን መንገድ ይፈልጋሉ። ለአውቶቡስ ወይም ለታክሲ የሚሆን ገንዘብ እያጠራቀምክ ማኪያቶና ኬክ ቤትን በየቀኑ የምትጠቀም ከሆነ የፋይናንስ እውቀት የለህም ማለት ነው። ከ30 ዓመት በፊት ህግ አውጣ። የምታገኘውን ገንዘብ ቢያንስ 20% መጀመሪያ አስቀምጥ ወይም ቆጥብ። ከዚያም የተረፈውን ተጠቀም። ያጠራቀምከውን ገንዘብ ደግሞ ባንክ ውስጥ ዝም ብሎ እንዲቀመጥ አታድርገው። ወደ ንግድ ወይም ደግሞ ወደ ኢንቨስትመንት ቀይረው። ዛሬ ገንዘብን ካላከበርክ ነገ ገንዘብ አንተን አያከብርህም። 8ኛ ለሴቶች ወይም ለወንዶች ስትል ራስህን አታውርድ። ሃይ ቫሊዩ ማይንድ ሴት ይኑርህ። ይህ ነጥብ በተለይ ለወንዶችም ለሴቶችም በጣም ወሳኝ ነው። ወንዶች አንዲት ሴት ስላማረችህ ብቻ ተንበርክከ ክብረትህን አትጣ፣ ገንዘብህን አትበትን። መጀመሪያ ራስህን ገንባ፣ ስኬታማ ሁን። ያኔ የምትመጥንህ ሴት በራሷ ጊዜ ትመጣለች። ሴቶችም በገንዘብ ወይም በቅንጦት ልብስ ለሚያማልላችሁ ወንድ ብላችሁ ክብራችሁንና ዓላማችሁን አትክዱ። የራሳችሁን ማንነትና ገቢ አውጡ። ከ30 ዓመት በፊት ከፍተኛ ዋጋ ያለው ማንነት ወይም ሃይ ቫልዩ ፐርሰንስ ካልሆናችሁ ማንም ሰው በቀላሉ አይጫወቱባችሁ። 9ኛ በጤናህና በአካል ብቃት ላይ አትቀልድ። በወጣትነትህ የምትመገበው ምግብና የምትከተለው የህይወት ዘይቤ በ30ዎቹና በ40ዎቹ ዕድሜ የሚከፈል ዕዳ ነው። ፈጣሪ የሰጠህን አካል በሲጋራ፣ በሺሻ፣ በመጠጥና ባልሆኑ ምግቦች አታውድመው። ከ30 ዓመት በፊት ጂም መሄድን ጀምር። በቂ ውሃ ጠጣ። ጤናማ ምግቦችን ተመገብ። ጤና ከሌለህ የፈለግከውን ያህል ቢሊዮነር ብትሆን ያ ገንዘብ ልትደሰትበት አትችልም። ጠንካራ አካል ብቃት ጠንካራ ጭንቅላትን ይፈጥራልና። 10ኛና የመጨረሻው ነጥብ ስህተትን ለመስራት እና አዲስ ቢዝነስ ለመጀመር አትፍራ። ከ30 ዓመት በታች መሆንህ ትልቁ የህይወት ኢንሹራንስህ ነው። ለምን መሰለ? አሁን ብትከስር፣ አሁን ብትሳሳትና ቢዝነስ ቢፈርስ እንኳ ተነስተ የምትጀምርበት ሙሉ ጉልበት እና እድሜ አለ። የቤተሰብ ኃላፊነትና የልጆች ሸክም ሳይመጡብህ በፊት አዳዲስ የንግድ ሀሳቦችን ሞክር። ውድቀትንም አትፍራ። ውድቀት ማለት ትምህርት ማለት ነው። በ20ዎቹ ዕድሜ ምንም ሳትሞክር በሰላም ከመኖር ይልቅ ሞክረ መውደቅን ለ30ዎቹ ስኬት ታላቅ ግብዓት ይሆናልና። ወጣቶች ዛሬ ያነሳናቸው 10 ነጥቦች ዝም ብለው የሚሰሙ ሳይሆኑ ዛሬውኑ በተግባር ልትጀምሯቸው የሚገቡ የህይወት መመሪያዎች ናቸው። እድሜ ማንም ጋር አይቆምም። ዛሬ ቸል ያልከው ሰከንድ ነገ የጸጸት ዓመት ሆኖ ይመጣል። እስኪ ኮሜንት ላይ ጻፉልኝ። ከነዚህ 10 ነጥቦች ውስጥ በአስቸኳይ መጀመር አለብኝ ያላችሁት የትኛውን ነው? ቪዲዮ ከተመቻችሁ ላይክ ማድረጋችሁን፣ ለጓደኞቻችሁ ሼር ማድረጋችሁንና ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ራሳችሁን አሳድጉ፣ ከፈጣሪያችሁ ጋር ተገናኙ፣ ስኬታማም ሁኑ። ቻው።